ደብሮታል። ለመሄድ ራሱ ወጥቶ ተመልሶ መጥቶ ነው ድጋሜ ደግሞ ሄደ ትቶሻል ወይ ብሎ ጨንቆታል። እዛን እሱ ሄደ አንተ ወደ ስራ እየጠበቀህ ነው አልኩኝ። ሄዱ እነሱ ወደ ስራ። ያሬድ ተኝቷል። ያሬድ በጣም እያመመኝ ነው ጓደኛውን ማለት ነው ወንድሙ ማለት ነው። በጣም እያመመኝ ነው። እስቲ ተነስና እንሂድ። እንዴት ወክ ነው ደግሞ አቡዬ፣ ይሄ ወደ ጤና ጣቢያ የምንወጣበት ቦታ ዳገት ነው፣ በመሬት ማለት ነው። በባጃጅ አልሄድም። እንደዚህ ወክ እያደረገን በዚህ ጋር ቅርብ ነው፣ ዳገት ነው እንጂ ከግቱን ከወጣ በኋላ ፖሊስ ጣቢያው ፊት ለፊት ነው። ምንድነው ጤና ጣቢያው ፊት ለፊት ነው። ከዛ ወጣሁኝና በቃ ዳገቱን አብረን አንድ ሁለት እያልን ቡና ጠጥተን ምግብ በልተን ነው የወጣ ነው። ቡና ጠጥተን ምግብ በልተን ነው የወጣ ነው። እንደ ወክ ሄጄ ልታይና እንዲህ ብለኛለች፣ ታይቼ ልምጣ ለማንኛውም ብዬ ሄድኩኝ። እንደምንም ተጓተን ያን ተራራ ወጣሁኝና እዛ ደረስኩኝ። ሐኪም ቤት ደረስኩኝ። ከዛ ነገርኳቸው ለዶክተሮቹ እኔ ተቀጠረው በዚህ ነው ግን እንዲህ እያደረገኝ ነው ልታይ ብዬ ነው አልኳቸው። ከዛ በኋላ ነይ ልሽ ብላ ዶክተር የለችም ሌላ ዶክተር ነው ተኛሉኝ። አየኝ። ከ30 ደቂቃ በኋላ ትወልጃለሽ አለኝ። ከ30 ደቂቃ በኋላ ትወልጃለሽ ሲለኝ ከዛ በኋላ እንዴ እያለ ነው ዶክተሩ አልኩት። ከዛ ለሱ ተደወለለት። እየሮጠ መጣ። ዳገቱን እየሮጠ ነው። እሱን አያውቅም። በቃ ሮጦ መጣ። በቃ ከዛ በኋላ እሱ ተደውሎለት ሮጦ መጣና አልጋ ላይ እንዴት ነሽ አለኝ። አላመመኝም፣ አልጨውም፣ አላለቅስም፣ አቡ ምን ነገር የለም ብዬ ነው የምተኛው። ከዛ አየኝ። እንዴት ነሽ ምናምን ብላ እኔ ምንም የመሙም እኮ የለም ምንም የለም እያመመኝም አይደለም ተኝቻለሁ። በቃ አልጋ ላይ ተኝቻለሁ። ከ30 ደቂቃ በኋላ ትወልጃለሽ አለኝ። እውነትም አልመሰለኝም። በቃ አንዴ አልፎ ጠቅጠቅ ያደርገኛል እንጂ ያመኝም። ከዛን ተነስተን እሱ መጣ፣ እዛ ደረሰ። ከዛ በኋላ ሄድና እቃ ይዘና ልብሶቹን ይዤ ልምጣ፣ አሁን ተመልሼ ልብስ ይዤ ልምጣ አለ። ልብስ የልጃቸው የገዛንለትን ልብስ የተዘጋጀው ልብስ በዙ በዳገቱ ቁልቁል እየሮጠ ይዞ መጣ። ልብሱን ይዞ ለመምጣት ወረደ ታች። ከዛ በኋላ እሱ እዚህ ልብስ ይዞ እስኪመለስ ለእህቴ ደውሎላት፣ እህቴም እዛ ሙቅ ሰርታ ምን ብላ መጣች። ይዛ ሙቅ ሰርታ ነገራት። የወለደች ነው ከ30 ደቂቃ በኋላ ትወልጃለች ተብላለች። እኔ ልብስ ላመጣ ተመልሻለሁ ብሎ ደውሎ ነገራት። እሷ እዛ እቃ እስክታዘጋጅ ምናምን ቆየች። ልጇን የውቃው ቆየ ወንድምየው ማለት ነው። ከዛ በኋላ ባሌ ቤት ደርሶ እቃ ይዞ እስኪመጣ ድረስ እኔ ወልጄ ልጄን በአንሶላ ጠቅልሎታል። እዛው በሐኪም ቤት አንሶላ፣ ወንድ ልጅ ነው። እዛ በአንሶላ በእንትን እዛው በሆስፒታል አንሶላ ጠቅልሎት እሱ ስደርስ እኔ ወልጃለሁ። እሱ ስደርስ ምጥ የለኝም፣ ምጥ የሚባል ነገር የለኝም። በቃ እኔ ልወልድ ስል የሆነ 15 ደቂቃ ምናምን ብቻ ይሆናል የሆነ ጭንቀት ነገር የለቀቀብኝ። ምንም አይነት ምጥ አልነበረኝም። ከዛ ደረሰ፣ ልጁም ተወለደ። እግዚአብሔር ይመስገን በሰላም። ከዛ እንግዲህ እሱ ወንድ ልጅ ተወልዶልሃል አሉት። በጣም ደስ አለው። የመጨረሻ በጣም ደስ አለው። ከዛ ወደ ቤታችንን ልጃችንን ይዘን ወደ ቤታችን ተመለሰን። እህቴም መጣች። እዛ አንድ ቀን አደርኩኝ። ለምን አላደርኩም እንጂ አደርኩኝ። 5 ሰዓት ከምናምን ነው የወለድኩት። 5 ሰዓት ከሩብ ነው የወለድኩት፣ ከጠዋቱ ማለት ነው። 5 ሰዓት ከሩብ ነው የወለድኩት። እዛው ዋልኩኝ፣ አደርኩኝ። በነጋታ ወጣሁኝ። በመንጋታ ወጣን፣ ወደ ቤታችን ተመለሰን። እንደዚህ አብረን እየኖረን እያለ ኑሮ እየከበደ መጣ። ከዛ በኋላ ወንድምየው ማየን አልችልም፣ ቀን ስራ አልችልም ብሎ ወደ ሀገር ቤት ተመልሶ ሄደ። ከዛ በኋላ እሱ ወደ ሀገር ቤት ተመልሶ ሄደ። ይሄ ባሌ ቀን ስራ እየሰራ ምን እያለ ያስተዳድረኛል ማለት እንግዲህ እኔ አራስ ነኝ፣ ተኝቻለሁ፣ ያርሰኛል እና እያለ በጣም በቃ ስራ አጣ። ከሱ ጋር ተጨቃጨቀ። ከእህቴ ባል ጋር መጨቃጨቅ ጀመሩ። ስራ ቆመበት። እህትሽ ባል ጋር ምንድን ነው የሚያገናኛቸው? እህትሽ የምትኖረው ሌላ ቦታ ተከራይታ ምን ያገናኛቸዋል? ስራውን የሚያሰራው እሱ ነው፣ ከስራ ያሰራዋል። የዋናው ብር ካልሰጡት እሱ ደግሞ ለእኔው ብር አይሰጠውም። ያው ግንባታ ነው። ባል ምንድን ነው ስራው? ግንባታ ነው፣ ግንበኛ ነው እሱ። ስለዚህ ባልሽ ደግሞ ረዳት ነው። እሱ ረዳት ሆኖ ነው የሚሰራው። በደሞዝ ነው የሚጋጩት። እንግዲህ እሱ አሁን ደህና ቦታ ስራ ሲገኝ ለእኔ ለምን አሰጠኝም? ምስቴ አራስ ናት። ያኛው ደግሞ ለወንድሞቹ ያደላል። እንዳለ ወንድሞቹ 3 ነው 4 ወንድሞች መጡ ከገጠር ማለት ነው። ሲመጡ
የስራ እድሉ ስመጣ ለወንድሞቹ ይሰጣል። አብዬ ደህና ስራ ሲሆን ለአንቺ ባላ ይሰጠው፣ ለወንድሞቹ ለራሱ ወንድሞች ነው የሚሰጠው። ለራሱ ወንድሞች ይሰጣል። እሱ ደግሞ በጣም ምርር ይለዋል፣ በጣም ይናድዳል። በቃ ምን አለ ለእኔ ቢሰጠኝ፣ እሷ አራስ ናት፣ ሚስቴ አራስ ናት። ለእኔ ቢሰጠኝ እና ሰርቼ ምን አለበት እሷን ባርሳት ምናምን ብሎ በዛ ነው የሚጣሉት። ከዛ በኋላ እንዴ ያለ ብዬ መጨረሻ ማለት ነው ችግር ማለት ነው። ልጁን እያጠቡ በጣም ተቸገረ። ስራ ጠፍቶ የቤት ክራይ ራሱ የምንከፍል ስራ ጠፋ። ከዛ በኋላ እህቱ ደግሞ እንዳጋጣሚ እህቱ መጣች። የእሱ እህት መታየችኝ። የእሷ እህት በቃ እንደወለድኩኝ ስታቅ መጣች። ልብስ ይዛለት ለልጄ ልብስ ገዛ ስታለት ምን ብላ መታ አይታኝ፣ ቤቴችን ምንም ሙሉ ነው አይታኝ ምናምን በቃ ሄደች። እኔ ጋር 2 ቀን ነው 3 ቀን አድራ ልጇን ይዛ ተመለሰች። እሷ ጋር እንደተዋወቅንም እነግርሻለሁ እንግዲህ እንደታወቀች ለምትይ። ከዛ አይታኝ ተመልሳ ሄደች። እሷ መታ ስትመጣ 1 ወር ቤት ክራይ ከፈለችልን። የ1 ወር ቤት ክራይ ከፈለችልን እሷ ማለት ነው። አብዬ በጣም ቸገረው፣ በጣም ተቸገረን። ከቤተሰቦቹ ብር ተቀብሏል። ቤተሰቦቹ በዛ ላይ አልተቀበሉትም። እኔን መቃ አልተቀበሉኝም። ከዛ በኋላ ኢቭን ማለት ነው ብር አጥቶ ተቸግሮ የተቆራረጠ እንትን ፌሮ አለ አይደለም፣ ግንባይ ስር እንደዚህ የሚወድቁ ማለት ነው። እሱን እየለቃቀመ እየሸጠ እንጀራ ይገዛልናል። እንጀራ ገዝቶ የወጥ ስለሚቸግረን ኢንዶሚ ይገዛልን ነበር። ኢንዶሚ ይገዛልና ኢንዶሚ ቅመም አለ፣ ተራሷ ቅመም አይደል? እሱ ኢንዶሚውን አድርገን እንጀራዋ ላይ 2 እንጀራ ከገዛልን 2ቷን እንጀራ ጠዋትና ማታ እንበላለን። ልጁ ጡጦ ስለሚጠባ በቃ ልጁ በሌላ ያክል እንትን አላለም። ገና ጦቴን ነው የሚጠባ እሱ ማለት ነው፣ ሕፃን ነው። ከዛ እንዲህ ያል በጣም ተቸገረን። ከዛም ቲቪው አሮጌን የገዛሁት ሲጀመር ቲቪውን ማለት ነው። አሮጌ ስለገዛው ዋጋ ማያወጣም፣ እዛው ባወጣ ዋጋ መልሰን ሸጥ ነው፣ ቤት ኪራዩ እንዳያስወጡን ማለት ነው። ተጣለን እንግዲህ ከሄቴ ጋርም በጣም በቃ ተጨቃክነናል ስልሽ አንተዋወቀው ብዬ አብረንም አላደግንም። ያን አክል ጣዕምም ስለሌለን ትንሽ ስንጣላ በጣም ታኮርፋለች። በቃ መታም አይታየኝም፣ ብቻዬን ሆንኩኝ። መከራውን አየ። ከዛ በኋላ እናቱ ጋር ስደውል መቼም እናት አትጨክንም፣ ትልክለታለች ብር ደግሞ 300 ምናምንም ስትልክለት እሱም በቃ እንደምንም አሞራልተን ብር እንትን የቤት ክራይ እንድንከፍል ከቤት እንዳንወጣ ማለት ነው። በመጨረሻ የሆነ ተከራይ አዲስ ላጤ ወጣት አለ። እሱ ሲመጣ አልጋውን ሸጥ ነው። አልጋውን ሸጠን ፍራሽ ላይ መተኛት ጀመረን። ከዛ በኋላ እንዲህ እያል እህቱ ጋር ይደውላል። እቺ እኔ ጋር መታየችኝ። እህቱ ጋር ይደውልና እስቲ ብር ካለሽ አበድርኝ፣ ስራ እገባለሁ። ለአሁኑ ስራ አጥቼ ነው። እሱ በቃ ለወንድሞቹ ሰጠ። ስራ እኮ አለ ግን ለወንድሞቹ ሰጠ። በቃ አዳላ። በዛን ሰዓት አንቺ ከሌለሽ ሁሉም ነው እንትን የሚልሽ ታውቂያለሽ። ለወንድሞቹ አዳልቶ ስራ ነበረ፣ ለወንድሞቹ አዳልቶ ሰጠ። በቃ ሰው ጠየቃት። እሷን እና እኔ ጋ ናና ስራ ትሰራለህ እዚህ ሀገር ቤት ክራይ የማያስፈልግም። እሷ ያለችው አዋሽ 40 የሚባል ቦታ በረሃ ነው፣ ወደ አፋር ማለት ነው። ከዛን እንግዲህ እኔ ጋ ነው እና ቤት ክራይም ብዙም አያስፈልግም። እዚህ ትንሽ ብር ነው የምትከፍሉት። እዚህ መታችሁ ስራ ትሰራላችሁ። ስራ ትሰራለህ፣ አታጣም። ከሱ ከባሌ ጋር እየሄድክ ስራ ትሰራለህ አለ። ከዛም በልስንል ከተነስተን እንግዲህ እሱ ከሷ ማለት ነው ከእህቴ ማለት ነው እሷ ጋር ያለኝን ዕቃ ብረት ድስቱን፣ ቡታጋዙን፣ ቺፕስ ለመጀመር ደግሞ የቺፕስ ማሽን አስገዝቼው ነበር አሮጌው ማለት ነው። እሱ ከዛ ከሀገር ቤት ሲመጣ ቺፕስ ለመጀመር ሲነሳ ማለት ነው። ከዛ በኋላ ቺፕስ ማሽኑን ለሷ ሸጥኩላት። ከዛ ቺፕስ ማሽኑን ለሷ ሰጥቼ ያለኝንም ዕቃ መልሼ ሰጣጧት እና ተጣልተንም ቢሆን ተመልሼ ያናገርኳት። ተጣልተንና ልጃችንን ይዘን ቀጥታ እህቱ ጋር ወደ በረሃ ሄድ እዛ እሷ ጋር ማለት ነው። እሷ ጋር ለመስራት እሷ ጋር ስራ አለ ስላለችን ስራ ለመስራት ተነስተን ሄድ። ስንሄድ እንግዲህ ባዶ እጃችን ነው። እሷ ጋር ነው የምንሄደው ብለን ነው ይሄድ ነው። ከዚህ እሷ ጋር ነው የምንሄደው ብለን ነው ይሄድ ነው መጀመሪያ ስንሄድ ማለት ነው። ከዛን ስንሄድ አቡዬ ኑሮዋ እንግዲህ ለእግዚአብሔር መተው ነው። እሷ ኑሮ እንዴት እንደምትኖር ማለት ነው። ለምን እንደጠራች ራሱ አላውቅም እኔ። ከዛ በኋላ ብርም ብዙም የለንም እንግዲህ ያልኩሽ የትራንስፖርት ራሱ ያገኘ ነው ያለን ዕቃ ሸጣጠን ነው
ያለን እቃ ሸጣጠን ትራንስፖርት ራሱ አድርገን ይሄድና ከዛን አንድ ሳምንት ምናምን እሱ ጋር ተቀመጠን። ከዛን ቤት ተከራይ ቤት ተከራይ ሄድና ቤት ተከራዩና እንደዚህ ከሱ ጋር እየወጣችሁ ስራ እየፈለጋችሁ ትሰራላችሁ። ሄድና ቤት ተከራይ አለችው። መጀመሪያ ስራ አላገኘም። የሄዳችሁት ክፍለ ሀገር ወደ አፋር ክልል በረሃ ነው። ከአፋር ክልል አዋሽ አርባ የሚባል ቦታ ነው የሄድነው። ከዛ በረሃ ነው። የጠራቻችሁ ወደ አፋር ክልል ማናት? እህቱ እህቱ የእሱ እህት ነው። ከዛን ወደ እሱ እህት ስንሄድ እንግዲህ እሷ ስራ ትጀምራለህ። እዚህ ስራ ጀምሩ ፈልጉ ስል ስራ አገኙ። በጣም በረሃ ነው። በትንሽ ጊዜ ነው የሚሰሩት። ወይ 2 ሰዓት ወይ 3 ሰዓት ብቻ ነው ስራ የሚሰሩት። ምክንያቱም ሙቀቱ አያሰራቸውም። ከዛ እንዴ እያርን ከእሷ ጋር መጋጨት ጀመርን፣ መጣላት ጀመርን። ከእሷ ጋር ሄዱና ቤት ተከራዩ አለ ማለት ጀመረች። ቤት ተከራዩና እዛ ተቀመጡ። ከዛ በኋላ ቤት 200 ብር ነው። 200 ብር የሆነ ቤት ተከራየን። ውሃ ገዝተሽ ነው፣ ቀዝቃዛ ውሃ ገዝተሽ ነው የምትጠቀሚ። ሞቅ ውሃ በጭራሽ ነው የማይጠጣ። የለም በቃ ቀጥታ ውሃ አትጠጪም። በጣም ይሞቃል አካባቢ ጊዝ ቦታው ማለት ነው። ልጁ ልታመምብኝ ሆነ። ሙቀት አለ፣ መታፈን አለ፣ እንትን ይፈልጋል፣ ሙከየፍ ይፈልጋል ቦታው ማለት ነው። ሙከየፍ ይፈልጋል። ከዛ እንደዛ ተሰቃየን። እሱም ስራ አጣ። ላይ መከራችን ይናየን። የሆነ ልጅ ልጅ አለ፣ ድግ ልጅ ሰጠን እግዚአብሔር። ጓደኛ ለሱ ጓደኛ እሱ ነው። በቃ ምግብም ስንቸገር ምግብ ያመጣልናል። ስራም እሱ የ2 ሰዓት የ1 ሰዓትም ስራ ከሆነ ካገኘለት ይሰጠዋል። ለዛው ማለት ነው። ያኛው ጓደኛ ለባሌ ማለት ነው። ከዛ በኋላ እንደዛ እያለ በቃ ልጄ በቃ ህፃንም ነው በቃ መታፈን ጀመረ። ሙቀቱ ሰውነቱ ላይ እንደዚህ ሽፍ ማለት ጀመረ ልጄ ላይ። ከዛም መከራችንን አየን። አብዬ ጭንቀት መጣ። መከራችንን አየን፣ ተቸገርን። በቃ ውሃ ግዢ ነው፣ ምግብ የለም። ሴትዮዋ ጠላችን እንደ ጠላችን በቃ ላይን ጠላችን። ሴትዮዋ እህቱ ማለት ነው። ላይን ጠላችን። ሄድና ያለህን ንብረት ሽጥና ና አለችው። ገጠር ሄደ ያለህን ንብረት ሽጥና ና። ገጠር ውስጥ በምን ይሄድ በምን እንድረስ? እዛ በምን እንድረስ? ከዛን ተነስተን ይሄ ልጅ ይሄ ሰውዬ በቃ ሄደ። መንገድ ላይ የወጣና ባለ ስራ ፈልጎ ነው ባዶ እጄ ወደ ስራ የሚመለሱ የሚለውም ማለት ነው። ከዛ በኋላ ወደ ይሄ ጓደኛው ወደ ቤተክርስቲያን ይዞት ይሄዳል። ወደ ቤተክርስቲያን ሄዶ ይሄ ዝክር የሚሰጥ የለም ዝክር የሚሰጥ ምግብ ከዛ በፌስታል አብሮ በቃ ሄዶ ዝክሩ ምግብ ይዞልኝ ይመጣል ቤት ውስጥ። ከዛ ከዝክር ተቀብሎ ማለት ነው። ከዛ በኋላ አንዳንዴ ደግሞ ሆቴል ይሄድና ቡሌ ለምኖ ያመጣልናል። ቡሌ ምግብ ትራፊ መልስ የለም እሱን ይዞልኝ ይመጣል። ልጅ ትንሽ ምግብ አሁን እየቀማመሰ በቃ ለማጉረስ እየሞካከረ ነው። 8 ወር አካባቢ የሆነ ነው። ግን ጡት ነው የሚጠባው። የለም በቃ በምን ገዝተ ነው ነገር እንስጠው እየለመነ ያመጣል ቡሌውን። እሱን እየበላን ሌሊት መኝታ የለም። በጣም ይሞቃል። በጣም ሙቀት አለ። ልጁ በቃ ጨነቀው። ለምን መጣው? እግሬ በተሰበረ ምን ነው ለምን መጣ አለ። በቃ እናቴ ጋር ብሄድኩ ነው ለምን መጣ አልኩ። ከዛ በኋላ እንዳ ስንል ከዛ መግባብት ያጣ ብር አጣ። ወደ ሀገር ቤት ደግሞ መመለሻ ብር ጠፋ። እንመለስ ወደዛ እንሂድ ስንል ብር ጠፋ። እኔ በቃ እኔ እናቴ ጋር ሂጄ ልሞት አለ እሱ። እናቴ ጋር እኔን እየጥሉኝ ልጄ እንኳን እዛ አይራብም፣ ቢያንስ ልጄን ይዤ ወደ ሀገሬ ልመለስ ብሎ አባቱ ደወለ። አባቱ ምን ነው ምን ጠፍቶ ነው? እና ልጅህን ይዘህ ቀጥታ ና አሉት። ከዛ በኋላ ና ልጅህን ይዘህ ና፣ ቤቱ ሰፊ ነው። አባቱ መሬት ሰጥቶታል፣ ቦታ ሰጥቶታል። ግን ቦታ በቃ እናቴ ጋር ማንስማማ፣ እናቴ ጋር ከተጣለ እዛ መሬቴ ላይ ኬንዳ ወጥሬ እዛው የሆነ ነገር እያረኩ እንኳን ሰፈሬ ባሳደገኝ ውስጥ ልጄን ይዤ ልሙት ካለ ሄዳለሁ አለ ብሎ ከጓደኛው ጋር ስናወራ ቤት ውስጥ እዛን ጓደኛው ብር መመለሻ አጣነው። ብር መመለሻ አገር ቤት የመሄጃ ብር ጠፋ። ትራንስፖርት የለም። ከዛ በኋላ በቃ እርዳታ እንጠይቅና ሰው ጋር ዞረን እርዳታ ጠይቅን፣ ትራንስፖርትን ሰብስብ እንደዚህ ምናምን አለ ልጅ እሱ ማለት ነው። ከዛም በየቦታ እየሄዱ ብር ይጠይቃሉ ከጓደኛው ጋር ማለት ነው። ከዛ ጓደኛው እዛ በረሃውን የተዋወቅ ነው። ከዛ በኋላ ሄደን እሱ ጋር የሄዱ ሲጠይቁ አያምኗቸውም። ሆነ እንትን ነገር ይመስላቸዋል። ገብቶሻል? የሆነ ወንዶች ስለሆኑ ሰርቶ አይበሉም የሚባል ነገር አለ።
አያምኗቸውም። በቃ በጣም ይከፋዋል፣ ያለቅሳል። ሲመጣ ሁሌ ያለቅሳል ቁጭ ብሎ ማለት ነው። ከዛን እኔ ልከተላቸው፣ እኔ ከአንተ ጋር ከሆንኩኝ ልጅዬ ከአንተ ጋር ከሆንኩኝ ቢያንስ በትንሽ ጊዜ ውስጥ ብር ልናገኝ እንችላለን፣ ደሞዜ መሄጃ ብር ትራንስፖርት መሄጃ ብለን ተነስተን አብዬ ልጄን ተሸክሜ እንዲያግድሜ ተሸክሜ ጥላ ይዤ በየቦታ ሰው ብር መቆም ጀመረን። እንግዲህ በየሆቴሉ በየሱቁ መንገድ ላይ ጫት ላይ ተሰብስቦ የሚቅሙት ጋር እየሄደን በቃ በመለመን ጀመርን። የትራንስፖርት አግዙን፣ እንዲህ ሰው መጥቶ እዚህ ላይ አድርሶ ክዶን ነው። ኢቨን አብዬ የአንድ አመት ስንተዋወቅ የሆነች ወርቅ ገዝቶልኝ ነበረ ለእኔ ማለት ነው። እሷን ሸጥ ለውሃ ብለን ማለት ነው። ህፃኑን ገላውን ማጠብ አለብኝ፣ ቀዝቃዛ ውሃ ማግኘት አለብኝ። እሱን ሽጠን ነው ውሃ የገዛ ነው። እሱን ሽጬ ራሴን ባጠፋ ይሻላል። የራሴን ላጥፋ፣ ልጄን ለእናቴ ላድርስ፣ ራሴን ላጥፋ። እህቱ በዚህ ሁሎች ጠላችን። በቃ ይህ ሁሉ መከራችን እያየች ዝም ነው አለችን። በቃ እሷም ያን ያክል የሚባል ኑሮ የላትም። በእርግጥ ግን የሆነ እንጃ የሆነ ልትረዳን ትችል ይሆናል እኮ ልዩ በቃ ተስፋ አልቆረጠም። ጓደኛው ማለት ነው። ጓደኛው ተበድሮ ተበድሮ እዛው ሌላ ሀገር ወሰደን። ሌላ ሀገር እዛ ትላንት የለመንበት ቦታ ከሆነ ልንያዝ ነው። ሰዎች የሆነ ነገር ማለት አለ ማታለል ነገር መስላችኋል። ደግመን ከጠየቅ ብሩ ጠፋ። ከጓደኛው ተበድሮ ተነስተን በመኪና ጭኖን ሌላ ሀገር ወሰደን። ሌላ ከተማ እዛው ማለት ነው። እዛው ሌላ ከተማ ወሰደን። ጠየቅናቸው። እግዚአብሔር ይስጣቸው፣ ህዝቡ ደግ ናቸው። አብዬ ሰበሰብን ብር። ከዛ በኋላ ገንዘቡን አሁን በኋላ አንቺ የከኋላው ቆማለሁ ልጁን ይዤ ማለት ነው። ከዛ ውሃ ይሰጡናል። ቁጭ በሉ ብሎ ውሃ ሰጥቶን ምግብ ሰጥቶን በቃ በጣም ጥሩ የአፋር ህዝቦች ምግብ ሰጥቶን አንዳንድ ልብስ የሚሸጡ ቦታም አሉ። ልብስ ለልጁም ልብስ የሚሰጡኝ አሉ። ልብስ ይሰጣል፣ ልብስ ይሰጡኛል ምናምን በቃ አንዳንዶቹ ማለት ነው። ምግብም ይሰጡናል፣ ውሃ ይሰጡናል፣ ቀዝቃዛ ውሃ። ብርም ይለን አጠራቅምን። እዛ ከተማ ውስጥ ብር አጠራቅመን ትራንስፖርት አድርገን ተመለስን። እዛው ቤታችን እዛች ከተማ ማለት ነው። ከዛ በኋላ እዛ ይዞኝ ተመለሰ። እዛ ይዞኝ ተመልሶ ነገረው ለጓደኛ ይሄን አክል እኮ አግኝቻለሁ አለ። ከዛን እዛ አገር ቤት አሁን ቀጥታ ከሄድን አይበቃንም። ቀጥታ ማለት ነው። ቀጥታ አዲስ አበባ የት ነው መሄድ አለብን? እናቴ ቤት እንሄዳለን አልኩት። እናቴ ቤት እንሄድ አልኩት። ከዛ በኋላ በዛች በያዝነው ብር ያ ልጅ መርቀ ነው እናቴ በህይወት ውስጥ ማረሳል ወንድሜ ነው ብሎት እህቱንም በቃ ምን እንነግራለን እንግዲህ ዝም አለችን፣ ጣለችን እኮ። ከዛን ተነስተን እናቴ ቤት ሄድን ትራንስፖርት አድርገን። እዛ ስንገባ በቃ አላመንኩም። እናቴ ጋር ስደርስ ማለት ነው አላመንኩም። እናቴ በዛችሁ በደህን ነው ተቀበለችን ነው አለች። ከዛ በኋላ ብዬ ኮሮና ገባ። ከዛ በኋላ ማንቀሳቀስ አይቻልም። እዛ በረሃው ሆኜ ቢገባ ኖሮ አስቢ፣ እግዚአብሔር ሲረዳኝ ነው እንጂ ሞቼ ነበር። እንግዲህ ካልጭ ገዛው እናቴ ጋር እንደደረሰን በቃ ኮሮናው ማንቀሳቀስ አይቻልም ተባለ። ወደዛ ልናልፍና ልንሄድ ነበረ። መኪና አይሄድም። ወደ ገጠር ወደ ከተማ ወደ ገጠር መኪና አይወጣም። ከዛ በኋላ እዛው ቆየን። ከዛን እናቴ ምን ታደርጋለች? እንዴት ነው መሰለች የምትተዳደረው? ሰዎች እንጨት ሽጦ ከላዩ ላይ እንጨት ይሸጡ የለ ባርዛፉ ጉቶውን ትገዛለች እናቴ ማለት ነው። ጉቶውን ገዝታ ጉቶውን ፈልጣ ከሰል አድርጋ ከሰሉን ሽጣ ነው የምትተዳደረው። ከሰል አድርጋ ጉቶውን ፈልጣ ከዛን አንድ ባርዛፍ ስታገኝ ገዛች እናቴ ገዛች። ከዛን ከእናቴ ጋዛው ኮሮና እስኪያልፍ ድረስ እንጨቱን እየፈለጠ ከሰሉንም እያወጣን ክረምት ሲሆን ደግሞ ይሄ ክረምትም አለ ዝናብ ሳር አለ አይደለ? ሳር እሱም እየሸጠች ነው እናቴ የምትኖረው። አንዴ ጎመንም ሳርም እየሸጠች ነው ልጆቹን የምታሳድጋቸው ማለት ነው። እያን ልጃችንም 1 አመቱ ደረሰ። ከዛ በኋላ 1 አመት ሊሞላ ሆነ። ከዛም እሱ በረምትን ውስጥ እያለ እዛ እያለን በጣም ተቸግረናል። እዛ እናቴ ጋርም ይቸግረናል። እናቴም የላትም ምንም የላትም። ያው እንግዲህ መኝታ ቦታ አለን እንጂ ያን ያክል የሚላት ነገር የላትም እናቴ። ከልጆቿም ሳልፍ አርፎ ለእኛ የምታደርገው ነገር የላትም። እዛም ተቸገረን። አንድ ቤት ቁጭ ብለን ጎጆ ቤት ነው እንደነገርኩሽ፣ ትንሽዬ ጎጆ ቤት ነው የተሰራላት። እዛች ቤት ውስጥ ተጨናንቀን ተፋፍነን ነው እንግዲህ የምንተኛው እዛችሁ ቤት ውስጥ ማለት ነው።
ከዛ በኋላ ሄድና ልደቱ ደረሰ ህፃኑ። እኔ እንኳን ልደት ደርሷል እንደዚህ ማጨነቅ የለም። እኔ በቃ ባላየ ዝም አልኩት። ፈጣሪ ያለ ጊዜ ይሆናል ልደቱ ምናምን በቃ ተወኩት እኔ። ከዛ በኋላ እሱ ከሰል በሚሸጥበት ጊዜ በቃ እሱ ወንድ ስለሆነ እንደ እናቴ አይደለም፣ ጉልበት ስላለው ይሰራል፣ በደንብ ይፈልጣል። በዛ አድርጎ ሽጦ ብር ይዞ ቀን ቀን መኪና መሄድ ስለማይችል ሌሊት ሄደ። ሌሊት ብግ ብሎ ወደ ሀገሩ ሄደ። ለእኔም ራሱ ያን ያክል ነው ብሎ አላብራራልኝ። ወይም በቃ እናቴ እመጣለሁ ቤተሰቤ ጋር ልድረስ እናመጣለሁ አለ። ከዛ በኋላ ቤተሰቤ ጋር ደርሼ ልምጣ አለና ብድግ ብሎ ሄደ። እናቴ ጋር ጥሎኝ ማለት ነው። ምንም ደግሞ እኔ ያሰብኩት በቃ እናቴ ጋር አድርሶኝ ለራሱ ህይወቱን ሊኖር ይሆናል። በጣም መሮታል። በጣም ስቃይ ደርሶበታል። በቃ ህይወቱን ሊኖር ይሆናል የሄደው አልኩኝ በውስጤ ማለት ነው። እንደዛ ነው ያሰብኩት። እሱ ሄዶ ባዶ መሬት እዛ መጀመሪያ ቦታ ጊዜ ስራ ሲሰራ የሆነች ባዶ ቦታ ገዝቶ ነበረ እሱ ማለት ነው። ሄዶ ያቺን ባዶ ቦታ ቀን ሲወጣልኝ ሌላ ጊዜ ገዛለሁ ብሎ መሬቷን ሽጦ ከቤተሰቦቹም ያገኘውን ነገር ይዞ እንደሚያመጣኝ እና ይዞኝ እንደሚመጣም ነግሯቸው ብሯን ይዞ ወደ ከተማ ተመለሰ። ብሯን ይዞ ወደ እኔ መጣ። በሌሊቱ ሌሊት ነው የሚሄዱ እንግዲህ መጀመሪያ ሌሊት ሄደ፣ ሲመጣም በሌሊት መጣ። ቃጠራ ባስዙ ማለት ነው። ከዛን መጣ። ይሄው እኮ ብር አግኝቻለሁ ይናክል ሽጬ ብር መጥቻለሁ ብሎ ዳቦ ስንዴ ተገዝቶ ምናምን ለልጅም ልብስ ገዛለት። የአንደኛ ዓመት ልደቱን አከበረለት ማለት ነው። እኔ አልጠየቁትም ራሱ እና ክብርም አላል እንደዚህ ሆነ በጭራሽ አልወጣኝም። ለምን እኔ ጭንቀቱን እያየሁት ነው። በጣም እየተጨነቀ ነው ከእኔ ጋር። ከዛ ልደቱን 1 ዓመቱ ልደቱን አክብሮለት ለልጄ አክብሮለት አንድ ቀን ደግሞ በቃ ፍቅድ ሆነ ሀብታም ስንሆን አንድ ቀን ብር ሲኖረን በደንብ እናከብርለታለን። አሁን ደግሞ በዚች ስለሆነ እንዳይከፋሽ አብዬ እኔን እንዳይከፊቴና ያል ማለት አንቺ ህይወትሽ ልትኖሪ ትችይ ነበረ። ወንድ ልጅ ነው ጥሎኝ ሊሄድ ይችል ነበረ። ገባሽ? ግን በቃ መጭራሽ እኔን አይን ያያል ገና ለገና ግን ሰዎች ምን ይሉታል እነሱ ማለት ነው። ይሄ አማች ቤት ገብቶ ተቀመጠ ይሉታል። አይሰማም። ልቀመጥ ልጅን ትቼ ባሌን ትቼ እኔ ትማል ሊቀመጥ ነው የሚለው። አይሰማም። ምንም ብሉት ምንም ዘመዶቹ ይሄ አባቴ እንጀራ አባቴን የገደሉ ሰዎች ማለት ነው። ጭራሽ ልጇን እኔ እንዲቃላ ነው የሚሉኝ። እንዲቃላ ልጇን ጭራሽ ባሏን ልጆቹ ላይ ይዛ መጣች። እንደዛ ነው የሚሉ ብሎ የሚያስወሩት ማለት ነው። በቃ አይሰማችሁም፣ አንሰማችሁም፣ በቃ ዝም በላችሁ ነው የምትለው እናት የራሱ። ከዛ እንደዚህ እያለ የኖረን ተነስተን አባትየው እኔ በጭራሽን ከዚህ በኋላ መቀበል አልችልም። ኑ እዚህ ምግብ አለ፣ ለምግብ እንኳን አትቸግሩም። የፈለገ ነገር ቢሆን እዚህ ሰርተም ትኖራለ፣ ቤቱ ሰፊ ነው፣ ኑ አሉ። ኑ ስሉን እናቴ ባዶ እጅሽ አትሂጂ ብላ ዶሮ ነበራት እዛው ከሰል እየሸጠች ዶሮ ምናምን ትገዝታለች። ዶሮ ትገዛለች፣ እንዴት ትላለች ለማስተዳደር ማለት ነው እነሱ። ከዛ 1-2 ዶሮ አብራ ዶሮ ነበረ እነሱ ሽጣ ዘይት ገዛችልኝ። ባዶ እጅ አትሂጂ ብላ ዘይት ገዝታ እንግዲህ እግዚአብሔር ይቅናሽ ልጄ ብላን ትራንስፖርታችንም እሱም ይሰራል እንግዲህ ጎበዝ ነው። እንደዚህ በቃ ያገኘውን ስራ ይሰራል። እንጨት ፈለጣ ሲባል ሄዶ ይፈልጣል። እንጨት ፈለጣ አለ እኮ እዚህ ጋር ቦታ ተግባባ። ከሀገሩ ሰው በጣም ተግባቢ ነው። እንጨት ገበጣላ ሲባል እየፈልጣል ሄዶ ይመጣል። ሲሆን ሄዶ ይጥላል ምናምን በቃ በገንዘብ አጠራቅሞ ሄድን። በቃ ኮረናው ትንሽ ለቀቅ እንዳለ መኪና መከፈት መንገድ መክፈት ሲጀምር ሄድን። እዛ ገባ እናቱ ቤት ሄድኩኝ። እዛ ሄድ አባትዬ በፈገግታ ተቀበሉኝ። አንደኛ ወንድሙ ጭራሽ ያገኛል። እሱ እንግዲህ እዛውም ነበረ ሕፃኑ ሲወለድ እኔ ጋው ነበረ አንደኛ ወንድሙ። እሱም በፈገግታ ተቀበሉኝ። እናትየውም እንግዲህ ተቀበሉኝ። 5 ጣቴን ሲሰጣቸው 3ቷን ያዙ። ሰላም ልላቸው በቃ ይሁን እንግዲህ ልጃቸውን ይያለ ተቀበሉኝ። መኖር አገኘን። እዛ እናትየውንም እያገዝኩኝ ማንም ቤት ውስጥ የለም። እሱም በቃ እዛ ቅጥር ገባ መስራት ጀመረ። እሱም እዛ አሁንም እዛ እናቴ ጋ ያደረገውን እዚህ ከሰል ማውጣት ጀመረ። እንደውም እነሱ ጋር ከሰል ውድ ነው እነሱ ጋር ከሰል ማውጣት ጀመረ። ከዛን ከሰል ማውጣት ጀመረ። ከሰል ያወጣል፣ ይሸጣል። እንትን ሲመጣ ይሄ ቡና ሰዓት ሲመጣ ደግሞ ቡና ለቅሞ በራሱ መጀመሪያ እነሱ ቤተሰቦች ነበረ የሚለቅሙት። አሁን ተውለት፣ በገንዘብ ነበረ የገዙት። በቃ ልጁን ያሳድግበት ብሎ ተውለት፣ ቤተሰቦቹ ተውለት። እሱን ለቅመን ሰው ሆን። አሁን
ከዛ በኋላ እናትየው ቤት ነው የምንኖረው። ከዛ በኋላ በቃ ለምን ፓስፖርት አውጥተንላት። ምንድን ነው የምትለቅሙት? ቡና ነው እየለቀማችሁ መሸጥ ጀመራችሁ? ቤተሰቦቹ የሰጧችሁ? ቤተሰቦቹ ሰጡ። ከዛም በቃ ለምን ፓስፖርት አላወጣላትም? ፓስፖርት ይወጣላት እና ፓስፖርት ጀምርና እሱ ያለው ልሂድ በሳውዲ አረቢያ አለ አይደል ወንዶቹ የሚሄዱት እዛ በመንገድ ልሂድ፣ እናንተ ሚስቴንና ልጄን ያዙልኝ፣ እኔ አረብ ሀገር ሄጄ ልጄና ሚስቴን ላስተዳድር ልሂድ ተከትዬ ውል። ጓደኞቹ ሄዱ። ጓደኞቹ ሲሄድ ይህንን በጋ ቡና ሽጬ በባህር ሳውዲ ሊሄድ በባህር ሳውዲ ሊሄድ። ከዛ በኋላ አልፈቀድኩለትም። የፈለገ ነገር ቢሆን አንተ መንገድ ላይ ብትቀር ቢይዙ ምን ብሉ አንድ ነገር ብትሞት ምን አደርጋለሁ? አይሆንም አልኩኝ። እኔ ለእኔ አርግል ለእኔ ይሁንና እኔ ቤት ውስጥ ስለሚሰራ ምንም አይደርስብኝም። አረብ ሀገር ሲሄድ ምንም አይደርስብኝም፣ ለእኔ ይሆን አልኩኝ። ከዛም ቤተሰቦችም ተስማሙ። ይሄ በአረብ ሀገር የሚሉት ነገር ስንቱ መንገድ ላይ ቀርቷል፣ የገሌ ገሌ ሞታል እያሉ የሞቱ የጠፉትን ልጆች መቁጠር ጀመሩ። ከዛ በኋላ ለእኔ አርግ ምናምን አልኩት። ከዛ በኋላ እሱ ለእኔ ፓስፖርት ወጣልኝ። ፓስፖርት አወጣን፣ እዛው ፓስፖርት ወጣልኝ። ፕሮሰስ ተጀመረ። ከዛ በኋላ ከዛም ከዚህም ተበዳድረን ከዚህም ተበዳድረን እንደምንም ተበዳድረን አረብ ሀገር መጣሁ። እዚህ ዱባይ መጣሁ። እዚህ ደረስኩኝ። አሁን ይኸው 3ኛ ዓመቴ ነው። ለአንድ ዓመቱን በቃ እዛ መጀመሪያ የገባሁበት ቤት በ800 ብር ነበር የገባሁት። በቃ ዕዳ ከፈልኩኝ። የበጣንበት ፓስፖርቱን ምናምኑ ማለት እሱ ብዙ የሚባል ነገር የለውም። ንብረት ያው ከቤተሰቦቹ ናቸው እኛን የሚያግዙ። እሱን እዛው ትቼ ቤተሰቦቹ ጋር ትቼ እዚህ መጣሁኝ። 1 ዓመት ሰራ። አሁን 2 ዓመት አካባቢ የሚሆነውን ቤት አቆምኩኝ። እዛው መሬት በተሰጠን ቦታ ላይ ብር ስልክለት ለእናቴም እያገዛት ለእናቴም በዓልም እንዳይጨንቃት ለእሷም እያካፈለ እየሰጠ ቤት ሰራ እና ብዬ እንደዚህ ነው። የአሁን 3ኛ ዓመቴን ይዣለሁ እዚህ ከመጣሁኝ። እሱም ደግሞ አሁን ደግሞ እሱ የሚለው እኔ ልምጣና እንደውም አንቺ ወልደሽን በስርዓት አልታረስሽም፣ ወገብሽን ያምሻል። አንቺ እኔ መጥቼ ልስራና አንቺ ገብተሽ አንቺ ልጅ ብታሳድጊ አንቺ ነይና በቃ እንግዲህ ወደፊት እግዚአብሔር ካልና አሁንም ያለሁበት ቦታ 1000 ብር ነው የሚከፈለኝ። እግዚአብሔር ካለ እንግዲህ አጠራቅሜ አንተም ትመጣና እዚህ መተህ ትሰራለህ። እንግዲህ ብዙም አንራራቅም በቃ ምናምን ብዬ እንደዚህ ያለ እንልሻለሁ። አቦቆ እዚህ ደርሰናል። የወደፊቱንም እግዚአብሔር ያውቃል። አንቺ የት ነሽ? ዱባይ ነኝ። አሁን ስንት ዓመት ሆነሽ? አሁን 3ኛ ዓመቴን ይዣለሁ። 3 ዓመት ሊገባ አሁን 2 ወር ምናምን ነው የሚቀረኝ። ታዲያ 2 ዓመት ኮንትራክሽን እንደጨረስሽ ለምን አልገባሽም? ምን እንዴት ልግባ ብዬ ብሩ ቤቱ እኮ ገና ነው አቆም ነው ገና ነው። ለምን የት ነው ቤት የምትሰሩት? የት ነው የምትሰሩት? ቤት እየሰራችሁ ያላችሁ ቤት? አባትየው 5 ወንድ ልጆች ያላቸው ለሁሉም የቤት ቦታ ሰጥቷቸዋል። ቆርሶ ማለት ነው። እዛ እሱ የቤት ቦታ አለው እኮ። የት ነው? አዲስ አበባ ነው? አረ ጅማ ነው። ጅማ ላይ ነው አባትየው መሬት ሰጥቷችሁ እዛ መሬት ላይ ቤት እየሰራችሁ ያላችሁት? ቤት እየሰራን ያለ ነው። ገና ቤት አቆምኩኝ። ቤት እየሰራን ያለ ነው። 3 ዓመት ደግሞ በቀም ጅማ ላይ ቤት ለመስራት ለሌላ ጉዳይ የምታጠፊበት ጉዳይ ያለሽ ብር። ያው እናቴም እንደዚህ የሳምባ በሽተኛ ሆነ በዛች በጭስ ምክንያት ሳምባ ምች ህመም ታመመች። የሳምባ ምች ማለት ነው። ለእሷም ብር ልካለው። የሰው ዕዳ እንከፍላለን ለመንግስት። ከመንግስት ቁሰና የሚባል ብድር አለ። ከሱ መንግስት ተበድረን የወሰድነው ብር አለ። እሱንም ከፈልኩኝ። አልበቃንም፣ አልደረሰልንም። አንድ ላይ ቤቱን ሰርተን ለመጨረስ አልደረሰልንም እና እንደዛ ለሙሉ ቤተሰብ መስዋዕት እየሆንሽ ያለሽ አንቺ ብቻ ነሽ። የእህትሽ እናቷን ትረዳለች? መንታዬ ኧረ እሷ ባለትዳር ሆና የለም በአመት ነው ለልጆቹ ነው ወልዳ። አሁን 3ኛ ራሱ እርጉዝ ናት። እሷ ሀገሯ ገባች። እዛ የገባችበት ቦታ ተመልሳ ገባች። ሀገሯ እዛ መጀመሪያ ህይወቷን እየኖረች ነው። አንቺ ግን ቤትም ተቀጥረሽ ምንም እየሰራሽ እናትሽን ነው እያገዝሽ ያለሽ። እድሜ ልክሽን በእናትሽ ችግር አንቺ ቢዚ ነበርሽ። አሁን ትዳር ይዘሽም ደግሞ እንደገና እናትሽንም ትረጃለሽ። ምን አባት ያደርጋለሁ ብዬ አንድ እህት አለችኝ። ግን በቃ አለች የምትመጣ አንደኛዋ እህቴ ትንሽ እንኳን የምጥል በሽታ አለባት። ያን ያክል መታ ልትሰራ የምትችል አይነት አይደለችም። አንደኛው እህቴ ግን አለች። እግዚአብሔር ካለ እሷንም እንግዲህ መታ ወደፊት እናቴ ከዛሽ ጎጆ ሰርተን አብረን ተባብረን
እናወጣታለን። እንግዲህ ቤት እንሰራላታለን ብዬ አስባለሁ። እግዚአብሔር እንደ እግዚአብሔር ፍቃድ አለችኛ። እንዴት ልጅሽ ስንት ዓመቷ ነው? አሁን ስንት ነው? አሁን 5 ዓመት 6ኛ ዓመት ነው። አሁን እሱ እናቷ አያቱ ጋር የሚቀመጣል ምናምን፣ እኔ መጥቼ አብረን እንስራ ምናምን እላለን። እንግዲህ ያልኩት መንጃ ፍቃዱንም አውጣ መንጃ ፍቃድ ስራ አውጣ ምናምን ብዬ ቤቱንም ያልጨረስነው በዛ ነው እና መንጃ ፍቃድም አውጥቶ እንደዛ ነው ልሻለሁ እኮ እዚህ ነው እዚህ ደረስን። እንግዲህ እግዚአብሔር ይመስገን። ለወደፊቱ እንግዲህ እግዚአብሔር አለ ልሻለሁ። ያ በጣም ግን ባልሽ እጅግ እናት የሆነ ባል ነው። እጅግ በጣም መልካም ባል ነው። በባልሽ በጣም ተደስተናል፣ ኮርተንበታል። በጣም ጥሩ ባል ነው። በእያንዳንዱ መከራ አብሮሽ ተርቦ፣ አብሮሽ ተቸግሮ፣ አብሮሽ ተጋፍጦ የቻለውን ሁሉ ጥሯል። ግን ያው በመጨረሻ ግን መራራቃችሁ ትንሽ ደብሮኛል። ግን ባትቆይ ደግሞ አሁን ለምሳሌ 2 ዓመት ኮንትራት ጨርሰሽ አሁን 3 ዓመትሽ ነው። ከ1 ዓመት በኋላ በቃ ሞላልሽም አልሞላልሽም ብትገቢ ተለያይታችሁ ብዙ ባትቆዩ ከዛ ብትገቢ አሁን እሱም እንደዛ ነው የሚለው። በቃ እንድንለያይ እንድንቆይ 4፣ 6፣ 7 ዓመት እንደዚህ አረብ ሀገር ቆይተሽ እንደዚህ የቤት እቃ ስትይ ጋር መያዝ አለበት። አብዬ ደግሞ ተመልሶ መምጣት ነው የሚሆን። አሁን ገብተሽ አንድ ቦታ ቤት ካላችሁ ወጣቶች ሁለታችሁ ሚዛው ሰርታችሁ አትኖሩም እንዴ? ቤት ነው አይደል ችግሩ? ቤት ካላችሁ ቤቱን ከሰራሽ ሌላ ምንድን ነው? የሰው ልጅ ከባዱ ነገር ከኢትዮጵያ ውስጥ የቤት ኪራይ ነው። ቤት ካላችሁ ሰርታችሁ የመንግስት ትምህርት ቤት ይማራሉ ልጆቻችሁ በነፃ ሰርታችሁ ለሆዳችሁ ታንሳላችሁ። ቤት ካላችሁ ቤት ካለን ማሱብን ከቦታ ትንሽ ልጅ ነቴንም ማነው እናቴንም ቤት ሰርቼላት እንደ እግዚአብሔር ፍቃድ ገባለሁ። ገና ለእናትሽ ቤት ትሰሪ ነው? ወይ ካልሆነ እንደምንም ብዬ እህቴን አመጣታለሁ። አቡቁ እንዴት ብዬ እዛሽ ጎጆ ውስጥ ጥያት ሻንቺ በቃሽ። እስከዛሬ ረዳሽ፣ ለእናትሽ ሰራሽ። ምን መሰልሽ አንቺ ገና ሌላ ቤት ደግሞ ለእናትሽ እስክትሰሪ ልጅሽ ያድጋል፣ ይረሳሻል። ልጅሽ ባልሽ ሌላ ሴት ያገባል። ገባሽ? እሱም ብቸኝነት ይሰለቸውና ሌላ ያገባል። ከ1 ዓመት በላይ አትቆይ። እንትን ይቺ ጋላክሲ የሚወት አርጓት ዝም ብላ መቸክቸክ ነው ስሯ። በእናታችሁ የሚወት አርጓት ኮመንት በለጻ ነው ብላ ዝም ብላ መቸክቸክ። እንትን ምንድን ነው ስሙ? አንደኛው ቆይ የእናትሽ ከእንጀራ አባትሽ የወለደቻቸው 4 ልጆች ምን ላይ ደረሱ? ስንት ዓመታቸው ነው? እንግዲህ ወንዶቹ ይማራሉ፣ ትምህርት ላይ ናቸው። ወንዶቹ ይማራሉ። አንደኛዋ እህቴ እንግዲህ እዛው እናቴን ታግዛለች። አንደኛዋ ብዙም እንትን አለችም፣ ታማሚ ናት። ብዙም ያን ያክል እንትን ቀልጣፋ ነገር አለችም። አንደኛ ታማሚ ናት። አንደኛው ግን ፓስፖርት አውጥታ ምን ብላ ተዘጋጅታ ስንት ነው ፓስፖርት ያወጣችኋ? ስንት ዓመቷ ነው? 18 ያልፋታል። 18፣ 19 ዓመት ይሆናታል። እሷ ለእናትሽ ከእንጀራ አባትሽ ስንተኛ ልጅ ናት? የመጀመሪያ ልጅ ናት። ሲመጣ ያገኘዋል። መጀመሪያዋ ናት አሁን የምትመጣው አረብ ሀገር። ሁለተኛዋስ ስንት ዓመት? ሁለተኛዋ ታማሚ ናት። ምጥል በሽታ አለባት። እሷ ምንም ያን ያክል ሰው ትረዳለች የሚል አይነት ነገር አለችም። እናቴ ላይ ያለች ትደግፋለች ካላት ይገባል። እሺ ተማሪ ናት፣ ትማራለች። ሁለተኛዋ የሚጥል በሽታ አለባት ያልሽዋ? ትማራለች። አንዴ ትተዋለች፣ አንዴ ትማራለች። ያው መንግስት ትምህርት ቤት ስለሚማሩ 1 ዓመት ደግሞ አሟ ስታቋርጥ 1 ዓመት ደግሞ ትማራለች። እሺ ሶስተኛውስ ወንዱ? እሱም ይማራል። 4ኛውም ይማራል። የተማሩ 18፣ 17፣ 16፣ 15 ናቸው አይደል? በአመት ነው የሚሄዱት። እና እነሱ መሀል ነው እንደዚህ ሲቸግረዋለን ቸገረን ይላሉ። ምን ይላሉ? እዛ እኔ ቆየሁ። በ2 ዓመት ነበረ የምገባው ባሌ ጋር የምመለሰው በእነሱ ምክንያት። መቼስ በዛች ጎጆ ውስጥ ጥያት እንዴት የራሴ ቤት ደህና ቤት ሰርቼ እሷን እናቴን ደግሞ እዛ ቤት ጥዬ እመለሳለሁ። እዛው መሬት ላይ ነው የራሷ መሬት ላይ ነው ልትሰሪ ላይ ያሰብሽው? እዛ መሬቷ ላይ ሳር ቤት ትንሽዬ ጎጆ ቤት ነው ያላት። ታውቂያለሽ? መጀመሪያ ከዛን ዱባይ ሲዘጋ ወደ ሳውዲ አስልኬላት ነበረ። ደላለው ምን እንዳደረገው አላውቅም። ዝም ብሎ ቀረ፣ ፓስፖርቷን ይዞ ቀረ። ከዛ በኋላ እሱ ፓስፖርቷን ይዞ ቀረ። ወደ ዱባይ ሲዘጋብኝ
ቋንቋ የማያውቁት 150 ሺህ ነው 160 ነው 170 ምናምን እንደዛ አሉ ለማምጣት ማለት ነው ደላሎቹ። እሷን ዱባይ ቋንቋ የማያውቅ ሰው ለማምጣት ይሄን አክል ነው ብለው ዋጋውን ሲነግሩኝ፣ ቆይ እንግዲህ ልስራ 2 ወር፣ ቆይ ልስራ 3 ወር እያልኩኝ ደግሞ እዚህ 1,000 ብር፣ ቆይ ልስራ 3 ወር፣ ቆይ ልስራ 4 ወር እያልኩኝ ጭራሹኑ በቃ አዲስ አናመጣም ማለት ጀመሩ ደላሎቹ ማለት ነው። አዲስ አናመጣም ማለት ጀመሩ። ሳውዲውን ከተሳካላት ሂድና 2 ዓመት ሰርታ እሷ ትስራ ለእናትሽ ቤት ገና ስላላገባች፣ አንቺ ደግሞ ሄደሽ ትዳርሽን ሰብስቢ፣ ልጅሽን አሳድጊ። እንግዲህ ይሳካላታል ብዬ ተስፋ አደርጋለሁ እንደ እግዚአብሔር ፍቃድ ኢንሻላህ። ፈጣሪ ይርዳት። ሰው አግኝቼ እዚህ ተሳክቶላት ብትመጣ ደግሞ በቃ እግዚአብሔር ሙኒት ለሚያጠቂያትም ሙኒት ጋር ስንት እንደሆነ ግን አላውቅም። በከዳማ ቪዛ ከተከፈተ ጠቂያት ሙኒትን